ረኝ በማለት አፋጣዋለች። እሱም ጥሩ መሆን ፈልጌ ነው፣ ምክንያቱን አትጠይቂኝ፣ በቃ ጥሩ መሆን ስለምፈልግ ነው በማለት ቢመልስላትም እሱ መልስ ሊሆን አይችልም ንገረኝ እያለችው ትገኛለች። እሱም አፍቅሬሽ ነው፣ ፍቅር ይዞኝ ነው ካንቺ አፈቅርሻለሁ የሚልን ምላሽ መልሶላታል። ዮዲት ደግሞ አሁንም የአማቷን ስድብ አልተወችም። አማቷን ስትሰድብ እያንዳንዱ ነገሮች አለም እንግዲህ በካሜራ እየቀረጸች እና መረጃ እያሰባሰበች ትገኛለች። በቅርቡ እኔ በዘረጋሁት ወጥመድ ውስጥ ትገባለች፣ እማዬ እርሶ ሶፋ ላይ ዝም ብለው ይቀመጡ በማለት እንግዲህ ሶፋ ላይ እንዲቀመጡ አድርጋለች አለም። ዮዲት ግን ወደ ቤት ስትገባ እዚህ ሶፋ ላይ ለምን ተቀመጥሽ? አንቺን የማላይበት የት ሊሂድ? ሶፋው ጎረጎደ በማለት እንግዲህ የባሏን እናት ስትናገርና ስታንጓጥጥ እንመለከታለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። እንግዲህ የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከትነው ዛሬም የዮዲት ጉዲት የባሏን እናት እያሰቃየች እየሰደበች እንዲሁም አልፋ ተርፋ ስትሞቺ ቤቱን ለኔ እንድትፈርሚልኝ ሀሁ ላስተምርሽ በማለት እንግዲህ የባሏን እናት ሀሁ ስታስቆጥር ተመልክተናል ማለት ነው። እንደ ህፃን ልጅ እንግዲህ ሀሁ አስቆጥራ ደግሞ በደቂቃዎች ውስጥ እዛው መልሳ ስትፈትንም አይተናል። ሀሁ ካስቆጠረች በኋላ በ5 ሰከንድ ውስጥ አሁን ያስቆጠርኩሽን ሀሁ መልሰሽ ቁጠሪልኝ በማለት እንግዲህ ስታስገድድ የባሏን እናት ተመልክተናል። የባሏ እናት እንግዲህ ትልቅ ሰው ናቸው። እሷ ግን እንደ ትልቅ ለማክበር አይደለም እያዋረደቻቸው፣ መቼ ነው የምትሞቺው? አንቺን የማላይበት መቼ ነው? እዚህ ቤት መጥቼ ማረፍ አልችልም ማለት ነው ወይ? ሶፋውን እኮ አጎረጎርሽው በማለት ስትሳደብ ስታንቋንሽሽ እንሰማለን። እንግዲህ ተምራ ሀሁ ቆጥራ ቤቱን እንድትፈርሚልኝ ሀሁ መቁጠር አለብሽ ብላ አስቆጥራ እንግዲህ ሀሁን መመለስ ያቅታት እናትየዋ ስትሳደብ ተመልክተናል። መሀይብ እያለች ማለት ነው። ሌላኛው እንግዲህ ፀሐይና አለም ተገናኝተው ነበረ። አሁን ላይ ዮዲት በራሷ በዘረጋችው ወጥመድ ውስጥ ትወድቃለች። እውነት እስካሁን ያንን ወንድዬን ስታታልል ቆይታለች። አሁን ደግሞ እጃችን ላይ የገባው መረጃ ትክክለኛ መረጃ ነው። ከዚህም በፊት ወንዶሰንን አታላ ወደ ቤት የተመለሰችው ያንተን ልጅ በሆዴ ይዣለው በማለት እሱን በማራራት ነበር። አሁን ላይ ግን እርግዝናዋ ውሸት እንደሆነ እንግዲህ ፀሐይ ሰምታለች። ፀሐይ ደግሞ ለአለም ነግራለች። እንግዲህ ሁለቱ ሰራተኞች ይመካከራሉ የዮዲትን ክፋት ለማስቀረት። ወንዶሰን እንግዲህ ዮዲትን ሚስቱ አድርጎ ሲያኖር በሷ እየተመራ የሚስቱ ተገዢ ሆኖ እናቱን እንደምታሰቃይ እንኳን እስካሁን አያውቅም ነበር። አሁን ላይ ግን አለም በሰበሰበችው መረጃዎች እንግዲህ የሚስቱን ክፋት አውቋል። ከዚህ በፊትም ጥፋትን አጥፍታ ወደ እናቷ ቤት ተመልሳ ነበር። ከእናቷ ቤት ግን ተመልሳ እንድትገባ ያደረጋት ነፍሰ ጡር ነኝ የኔ ንጉስ፣ ልጅህን ላሳቅፍ እፈልጋለሁ፣ ወዴት ሄዳለሁ? ከዚህ በኋላ የልጅህ እናት ነኝ፣ ነፍሰ ጡር ነኝ በማለት እንግዲህ በዛ ነፍሰ ጡር ነኝ በሚል ማጭበርበር ነፍሰ ጡር ሳትሆን ወደዛ ቤት ተመልሳ ገብታለች ወደ ባሏ። አሁን ላይ ግን ይሄንን ጭንቅ እንዴ ብዬ ነው የምገላገለው? ነፍሰ ጡር ነኝ ያልኩትን ምንድን ነው ማድረግ ያለብኝ? እንዴት ነው ጨንቆኛል ብላ እንግዲህ ለእናቷ ዮዲት ስታማክር ተመልክተናል። እናቷም ተረጋጊ፣ አማትሽ እንደሆነ ቀስ በቀስ ይሞታሉ፣ በአንዴ የምትገሊያቸው ከሆነ ሰው ገደላቸው ተብሎ ምርመራ ሊደረግ ይችላል። ነገር ግን ስለ ጽንሱ ጉዳይ በእናትህ ንዴት ልጁ ወለደ ጽንሱ ብለሽ
ትነግሪዋለሽ እያለቻት የዮዲት እናት ስትመክራት ፀሐይ ይህንን ሰምታለች ማለት ነው። ይህንን ደግሞ ለአለም ነግራታለች። ስለዚህ ይህንን መረጃ እስካሁን ወንዶሰን አያውቅም። አሁን ላይ ይህንን መረጃ ሲሰማ ሲቀጥል ደግሞ የእናቱ ምግብ ላይ መርዝ ስትጨምር በካሜራ እየተቀረጠ አለ። ይሄ ሁሉ ተጨምሮ አንድ ላይ ለወንዶሰን መረጃው ይቀርባል። በመቀጠል ለፖሊስም ይቀርባል። ዮዲት እንግዲህ እኔ በዘረጋውላት ወጥመድ ላይ ትገባለች፣ ቀድማ ትወድቃለች እያለች ትገኛለች አለም። አንቺስ ግን ፀሐይ ስለ አሰርልሽ ልጅ ምን አደረግሽ? ያሰርልሽ ልጅ ጉዳይ ምን ላይ ደረሰ? እያለች እንግዲህ እየጠየቀቻት ትገኛለች። ያሰርሌ ልጅ ምን ነው ያለችው ፀሐይ ማለት ነው። ያሰሪዋ ልጅ እንግዲህ አስቻለው ከፀሐይ ፍቅር ይዞታል። መጥፎ ሰው የነበረው ሰውዬ ተመልሶ አሁን ላይ ጥሩ ሆኗል። ይሄ ጥሩ መሆኑ ደግሞ አለምና ፀሐይን አጠራጥሯቸዋል። ምክንያቱም አንቺን ለማጥመድ እያስመሰለ ቢሆንስ ጥሩ የሆነው በፍቅር ስም ልትጠነቀቂ ይገባል። በዚህ ከቀጠልሽ እሱ ጥሩ ነው ብለሽ እሱም በፊት መጥፎ ሆኖ ሲሰድብሽ በጣም ትጠዩ ነበረ። አሁን ላይ ግን እንደዚህ አይነት አመለካከት የለሽም። ፍቅር ከያዘሽ አላማሽን ልትረሺ ትችያለሽ፣ እሱን ደግሞ ልታምኚው አትችይም። እነዚህ ሰዎች የዮዲት ቤተሰቦች ደም ስራቸው አንድ ነው። የክፋት ደም ስር ነው የሚዘዋወረው በውስጣቸው። ልትጠነቀቂ ይገባል። ድንገት ሳታስቢው በፍቅር ወጥመድ ውስጥ ከገባሽ አላማሽ ሊቀር ይችላል። አላማሽ ደግሞ ቤተሰቦችሽን አረብ ሀገር ሄደሽ መርዳት መቀየር ነው። የፍቅር ወጥመድ ውስጥ ከገባሽ ግን ይሄ ሁሉ ሊቀር ይችላል። አስተዊ በማለት እንግዲህ አለም ፀሐይን ስትመክራት እንመለከታለን ማለት ነው። እኔ እኮ ፍቅር አልያዘኝም ነው ያለችው። አይ እንደዚህ ከቀጠልሽ ምናልባት ሊይዝሽ ይችላል፣ እሱ ደግሞ የራሱ ወጥመድ ውስጥ ሊያስገባሽ ይችላል፣ ተጠንቀቂ ነው ያለችው። እንግዲህ ፀሐይ እኔ የቤት ሰራተኛ ነኝ፣ አንተ ደግሞ የቤት አስተዳዳሪ ነክ፣ ከኔ ከቤት ሰራተኛ እንዴት ፍቅር ሊይዝህ ይችላል? እኔ የራሴ የሆነ አላማ አለኝ። የኔ ፍቅሮች እናትና አባቴ ብቻ ናቸው። አንተን በጭራሽ ላፈቅር አልችልም። የራሴ አላማም ደግሞ አለኝ። አረብ ሀገር እስከሚሄድ ብቻ ነው እዚህ የምቆየው በማለት እንግዲህ ነግረዋለች። ምንም ከእናትና ከአባትሽ የተረፈ ልብሽ ውስጥ ቦታ የለም ወይ? እኔ አፈቅርሻለሁ። በፊት ላይ አንቺን አልጋ ላይ ለማውጣት ብቻ ነበር የምፈልገው። አሁን ግን አፍቅሬሻለሁ። ከዛ ያለፈ ነገር ነው ያለኝ እና አረብ ሀገር እንድትሄጂ አልፈልግም። ቤተሰቦችሽን መርዳት ካለብኝ እኔ ልረዳቸው ዝግጁ ነኝ ቢል እኔ በእግዚአብሔር ቤተሰቦቼን ረዳልኝ ብዬሃለሁ ወይ? የማንም እርዳታ ቤተሰቦቼ አያስፈልጋቸውም። እኔ ሰርቼ ቤተሰቦቼ ማስተዳደር መለወጥ እችላለሁ በማለት እንግዲህ አንተ ብቻ ተወኝ፣ የምትወደኝ የምታፈቅረኝ ከሆነ ተወኝ እያለችው ትገኛለች። ተወኝ፣ ስራዬን ልስራበት፣ እኔ ሰርቼ ነው መኖር የምፈልገው ብላለች። ይሄንን እንግዲህ ተደብቃ የእሱ እናት እየሰማች ነበር ማለት ነው። የአስቻለው እናት ታዳምጣለች። አስቻለው እንግዲህ እናቱን ከዚህ በኋላ ፀሐይን እንዳትናገሪያት ብሎ ተናግሯል። እናቱን አስጠንቅቋል። ደሞዝ ስትቆርጥባትም ለምን ደሞዟን ትቆርጫለሽ እያለ እሱ ገንዘብ እየሰጣት ይገኛል። እንግዲህ ይሄን አውርተው ከጨረሱ በኋላ የፀሐይ አሰሪ ጠርታት ያስቻለው እናት ማለት ነው። ቅድም ምን ነበር ከልጄ ጋር ስታወሪ የነበረው ብላታለች። ሰምታ እንዳልሰማ ለብቻ እየጠየቀቻት ነበረ። እሱ የግል ጉዳይ ነው ያለቻት ማለት ነው። የግል ጉዳይ እንዴት ከልጄ ጋር እንዴት ሊኖርሽ ቻለ? ምን አይነት የግል ጉዳይ ነው? እኔም አላቀው። ሰራተኛ ከጌታዋ ጋራ ምን አይነት ጉዳይ ይኖራታል? የሚል መልስ ነበረ ስትመልስላት የነበረው ማለት ነው። አይ የግል ጉዳይ ነበረ፣ አውርተን ጨርሰናል። ከዚህ በኋላ ግን በቆምኩበትም አይቆምም የሚል መልስ ነው የመለሰችላት ማለት ነው። እንደዛ ከሆነማ እሱ አንቺ የቆምሽበት እንዳይቆም በፍቃድሽ ይህንን ቤት ለቀሽ መሄድ ነው ያለብሽ።
ከዚህ በፊት ሂጂ ብዬ ላስወጣሽ ስል እሱ በጭራሽ ከዚህ ቤት አትወጣም ብሎ ከልክሎኛል። አሁን ግን በፈቃድሽ መሄድ ይኖርብሻል ነው ያሏትና እሷም መሄድ እሄዳለሁ፣ እስካሁን የሰራሁበትን የተቆረጠብኝን ደሞዝና የስራ ማፈላለጊያ የሚሆን የ3 ወር ደሞዝ ከሰጣችሁኝ እሄዳለሁ ነበር ያለቻቸው። እንዲህ ምንም አታውቅም አንገት ደፊ ናት የተባለችው ሰራተኛ እንዴት ነው ዛሬ እንደዚህ ልትናገር የቻለችው ብለው ሲጠይቋት እንግዲህ ክፋትን ካስተማሪዋ ተምራ ነው፣ ከአንቺ ተምሬ ነው እንደዚህ አይነት ነገርን፣ ስለዚህ ማድረግ ያለብሽ ገንዘቡን ሰጥቶ መሸኘት ብቻ ነው ብላታለች ማለት ነው። ገንዘብ ላይ እንግዲህ እትዬ ወርቄ ምንም አይነት ድርድር የላትም። ገንዘብ ልሰጥ አይደለም ብርጭቆ ተሰበረ ብላ 10,000 ብር ደሞዝ የከለከለች ሴትዮ ናትና ልትስማማ አልቻለችም። በዚህ እንግዲህ ጥላት ወጥታለች ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት የእናት ግፍ የሚለው ድራማ ይሄን ይመስላል። ቀጣዩ ክፍል ዮዲት ከቤት እንግዲህ ትወጣለች፣ በፖሊስ ትያዛለች። አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩልኝ።